እነሱም የሚሉን ከአማራ ህዝብ ጋር አንጣላም ይሉናል። ግን የሚጣሉቱ ከአማራ ህዝብ ጋራ ነው። በ30 የዛሬ 126 ነው 125 ዓመት ይህን ታሪክ የሰሩትም እነሱ ናቸው። ጣሊያንን እያመጡ አሁንም ያንኑ ሊያመጡ የአውሮፓን ሰውና የአሜሪካን ህዝብ ለማምጣት አስበው የተሰራብነ ሴራ መሆኑን ይህንንም እገልጣለሁ። ድሮም ተላላኪዎች ናቸው፣ ባንዳዎች ናቸው። በታሪካቸውም ስንመጣ የባንዳ ልጆች ናቸው። ዲካችን ዋጅራት ማለት የወሎ ጅራት ማለት ነው። ዲካችን ነው ህዛ ነው። ድንበራችንም አሁንም ተወስዶ አይቀርም። እስተፈለግን ድረስ እንፈነጥዝበታለን። እንኳን የኛን የሳቸውን መቀሌን እንፈነጥዝበታለን። ባፈሙዝ እየተወቀጠ መቼም ለ5 ወር ያህል ኑረናል። እነሱ እንደድመት ነው ስራቸው እንደድመት ነው። መከላከያ ሰራዊታችን ከፍተኛ ሚና ሰርቷል። ሬሳቸውን እንደድመት ድመት ኩሷን አታሳይም፣ ትቀብራለች ሸሽጋ። ስራቸው እንደድመት ነው። እኛን እኮ አላገኘም። ያብይ ሀያ ዝም ብሎ እኮ ነው የሚሰራው። ወላሂ ከፍተኛ ሚና ተጫውቷል ሰራዊታችን። ዛሬ የምንገኘው ሀራ ከተማ ላይ ነው። ሀራ ከተማ ላይ እንግዲህ ሀራ መጀመሪያ ጁንታው ጦርነት ጀምሮ ሲመጣ አሊዋ ላይ ያደረጉት ገድል በጣም ከባድ ገድል ነበር። ይህንን እዛ ሆነን በመረጃ ነበር የምንሰማው። ዛሬ ግን ከባጠገቤ አባቶች ትልልቅ አባቶች መቼም ትልልቅ አባቶች የሚነግሩን ነገር እውነትን ቁጭ አድርገው ስለሚያስቀምጡልን የነበረውን ገድል ሀራ ላይ ጁንታው ከገባ በኋላ ያደረጋቸውን ክፋት ያደረጋቸውን ተንኮሎች እነዚህን ጭምር የጁንታውን አስከፊነትም እነዚህ አባቶች ከመካከለ ባጠገብ ያሉት አባቶች ይገልጹላቸዋል። ውድ የወሎ ቲቪ ተከታታዮች እንደዚሁም የማሜ ቲቪ ይህን ስራ እየሰራችሁ ያላችሁ ለዓለም እያሳያችሁ ያላችሁ ወንድሞች አላህ ይጨምርላችሁ እያልኩኝ ቀጥታ ወደ አባታችን ነው መጋብዛችሁ። አባታችን መጀመሪያ ጁንታው ሲመጣ የሀራ ህዝብ፣ የሀራ ሚሊሻ፣ የሀራ ሽርጥ ለባሽ ታጋዮች እንግዲህ ገበሬዎች ናቸው። አይ ግብርናችንን እናስቀምጥ ብለው መሳሪያቸውን ይዘው መንግስት ቋ ሳያስታጥቃቸው ባላቸው መሳሪያ ገብተው ሲፋለሙ ነበር። 7-8 እየገደሉ ታሪክ የሰሩ ሸሂድ የሆኑ ወንድሞችም አሉ። ስለነዛ ሰዎች እስቲ የተወሰነ ነገር በሉ። እኔ ማስተላለፈው መጀመሪያ በዘንድሮ ወቅት በሐምሌ 9 ቀን የሀራ ሽርጥ ለባሽና የሀራ ሚኒሻ የሀራ ገበሬ አላዋሃ ላይ ሄዶ እንዴት ተጋጠመ፣ እዛ ምን እንደሞተ፣ ስንት እንደገደሉ ታሪካቸው የሚዘረዘር ነገር ነው። ሐምሌ 9 ቀን የተሰራው ስራ አላዋሃ ላይ ተሻግረው ጁንታው ጋር ሲዋጉ ሲወድቁ የነበሩ ጀግኖች ታሪካቸው መስዋዕት እንደሆኑ ታሪካቸው የማይጠፋ ነገር ስለሆነ ይህንን ታሪክ ለመዘርዘርና ለማስተናበር የወሎ ቲቪ ጋራ መገናኘት ይችላል። ዙሮ አሁን የምናስተላልፈው አላዋሃ ላይ ገጥሞ አንዲ 25 ሰራዊት የሆነ ሚኒሻና ተመራጭ አካል ሄዶ አላዋሃ ላይ ገጥሞ 11 ሀራ ውስጥ ብቻ 11 ሰው መሞቱ እንታዘባለን፣ አይተናል፣ ሰምተናልም። እንደገና በቆርኬ በ12 ቀን የተሰራው ስራ ቆርኬ ተሻግሮ ሀብሮ ወረዳ ቆርኬ የተዋጋው ውጊያ በዛለታ ደግሞ የቆርኬ ገበሬ አጠቃሎ 20 ሰው እስቲሞት ድረስ የተዋጋው አንዲ 13ኛ ክፍለ ጦር ጋራ እዛ 20 ሰው እንደሞተ ይሄንን እናውቃለን። እዛ ወዲህ ጁንታው ሀራን ጨበጠ በኋላ ወንድ ልጅ አናስተርፍም ብለን ነበር ብሎ እየዛተብነ ሲጀምር ሲገባ እዚህ ያገኛቸውን 6 ሰዎች ገሏል። ከተማው እኒህን ገሎ ሀበቃ በኋላ ሀራን አለቅም ብሎ ወዲያ አላልፍም ብሎ ሀራ ላይ እየበላነ እየዘረፈነ እየደበደበነ እንደኖረ ይኸው በ5 ወራችን አሁን ትንፋሽ አግኝተን የተረፍነው ሰዎች ይሄንን ችለናል። እዚህ ተከትሎ ታሪኩ የማይጠፋ በ19 ፈረንጅ ቢገባ በ30 እኔ ተወልጄ በ34 ላይ
ሀብሮ ወረዳን ወሮ ታቹን መጥቶ ትግሬ በ34 20 ሰው አውረቱን ሰልቦ ጉባ ላፍቶ ወረዳ 3 ሰው ሰልቦ መሄዱን ይህንን አውቃለሁ። ሁለተኛ በ15 ቀን በሰዶማ አቀንቶ በ15 ቀኑ ይሄ ተበልቷል ብሎ የፊተኛው አዝማች ባራኪ ሀብሎ የሚባለው እኔ ተማርኬ ባራኪ ሀብሎ የሚባል ፊት አቅርቦ የማረከኝ ሰው ወንድሜ ተናሽ ወንድሜ ጋር አሰቃይቶ ህዛ አቅርቦ ልግደላቸው አንተ ምን ትለኛለህ ብሎ አቀረበነ። አትንካቸው ብሎ እናቴ ያለቀሰኝ ጊዜ እጁን ጠብታ እናቴ አሁን ሩሃችን ነው ሁለታችን ነው ዋልነ። ያንን ታሪክ ሁላ እንዳይጠፋ አወገዋለሁ። በ15 ቀኑ በሰዶማ ይሄ ተበልቷል። የተፈተለ ድር አልቀረም። የዛን ጊዜ ህብት አልቀረም፣ በቁሎ አልቀረም፣ አህያ አልቀረም፣ ልብስ አልቀረም። የገዛ መጫኛው በገዛ ሀብቱ በገዛ ፍየሉ ጭኖ ሙልጭ አድርጎ በ2 ቁርጣ በ3 ቁርጣ እየወረደ ነዲቷል። ለመዝረፍ በ15 ቀኑ ይሄ ተበልቷል ብሎ በሰዶማ ቀና ወተበጀው ወንዝ አቅንቶ ደንካ ከውሃ ሲደርስ የወይዱ ገበሬ ረጅም አልቢን መክቶ ቦፋ በር ላይ ጠብቆ ህዛ ደንካ ከውሃ ላይ ሲያልቅ አውቃለሁኝ እኔ። ከዛ በኋላ ይኸው በ83 መጡ። ይኸው ደርግን ብለው ደርግን አባረው የገደሉትን ገለው ይኸው ደምስሰው ስልጣን ማያዛቸውን በ33 ዓመተ ምህረት ስልጣን ያዙ። እስከ 33 አሁን 2013 ድረስ ሲግጡነ መኖራቸውን አውቃለሁ። ይሄንን አስተላልፋለሁ ብያለሁ። እዚህ ላይ አባት የሚጨምሩልን እንግዲህ ትግሬዎች ሀራን በተለይ ይወጉ ያሉት ዛሬ ብቻ አይደለም፣ ከዚህ በፊትም በተደጋጋሚ እዚህ ቦታ መተው ወቅቷልና እስቲ ያንንም አብረው አያይዘው ነገር ታሪኩን የምናገረው ቀደም ሲል የዛሬ 125 ዓመተ ምህረት አድዋ ላይ የኢትዮጵያ ጀግና ክተት ብሎ የወደርክ ለርስትህ ለቤትህ ለአገርህ ብሎ አንጥተው ጣሊያንን አንጥተው አድዋ ላይ አስፍረው እነሱ የኢትዮጵያን ጀግና ኢትዮጵያ መሬት ላሲዙ ሞከሩ። የዛን ጊዜ በ30 የዛሬ 126 ነው 125 ዓመት ይህን ታሪክ የሰሩትም እነሱ ናቸው፣ ጣሊያንን እያመጡ። አሁንም ያንኑ ሊያመጡ የአውሮፓን ሰውና የአሜሪካን ህዝብ ለማምጣት አስበው የተሰራብነ ሴራ መሆኑን ይህንንም እገልጣለሁ። ከዛ በአድዋው ዘመቻ አካካዩ ገለምሶ ጉራቻ የሚባል አካካዩ የኔ ወደ ጉራቻ ነው። አካካዩ ገለምሶ ጉራቻ የሚባልና ቃጭሮ አሊ የሚባሉ በሀገር የሄዱ ዘማቾች ከዛው አድዋ እንደቀሩ አውቃለሁ። ይህንን ስለማውቅ እርሜም አልহামዱሊላህ 83 84 ዓመቴ ነው። አሁን የ4 ዓመት ላይ ነኝ። ያሙሱ የሚባለው እነሸከረምን ገሎ ሲሄድ እነሸከረምን ገሎ ሲሄድ ሸህ በቀር የዛን ጊዜ ይኸው ሀሾቹ ወዲያ ያለም እነሱን ቆራጥ መሆኑን ጥንተኛ መሆኑን አሁንም ጥንተኛ ዘረኛ መሆናቸው ምልክቱ ሬሳቸውን ሳያሳዩ አሁን አንሸነፍ ብለው ሬሳቸውን እየለቀሙ ሲሞቱ ወስደው ትግራይ መሬት እየቀበሩ የዓለም መንግስት ጀምላ መታ አብይን ለማለት ያስተላለፉት ሴራ አለ። ይሄም አለ። ሃይ ማውቀው አጋምሳ ባዋህ የምትባል ቦታ 9 ሰው መቀበሩን የሳቸው አውቃለሁ። ገንዴ ጎራህ የሚባለው 5 ቦታ መቀበሩን አይቻለሁ ባይኔ። ይሄን ሁሉ አስተላልፋለሁ። እንግዲህ ተመልካቾቻችን የጁንታው ከሃዲነት ባንዳነት ዛሬ ብቻ አይደለም፣ ትናንትናም በጣሊያን ጊዜ እንደዚሁ ባንዳነቱን አሳይቶናል። ዛሬም ለአሜሪካ ተላላኪ በመሆንና እንደዚሁም የአውሮፓዎች ተላላኪ በመሆን አገራችን ለማፍረስ ኢትዮጵያን ለመበታተን ያደረገውን ድርጊት እንግዲህ ከአባቶቻችን በላይ ማንም ሊነግረን አይችልም። እዚህ በቀኝ በኩል አሉ አባቶች፣ የሃራ ሚሊሻዎች፣ የሃራ ታጋዎች አልየዋ ላይ ምን አደረጉ? ምን ሰሩ? እንዴት አድርገው ነበር ሲመክቱ የነበሩት? ከነዛ ውስጥ ጀግኖቻችን እነማን ነበሩ? እስቲ የተወሰኑትን እዚህ ያሉ አባቶች ደግሞ ይጠቅሱልናል።
እሺ እኔ ይሄ ድል ስለተሰጠኝና ይሄ ድል ስላጋጠመኝ በጣም አመሰግናለሁ። ሐሳቦችን በተቻለ መጠን አቅሜ በፈቀደ መጠን እዘረዝራለሁ። መጀመሪያ ሲጀመር ጁንታው ወረራ ሲያደርግብና ባላሌ በጎመጅም ሂጃለሁኝ ባላዋሃም ሂጃለሁኝ። የያዝኩም መጥረቢያ ነው። ግን ይሄ አርሶ አደር ገበሬና ይሄ የሐራ ከተማ ኗሪ ትልቅ ሚና ሰርቷል። ባያዘው ባንካሴ በጀገራ በጥልቆ ወንድሞቻቸውን እየገደፈ ባላዋሃ ከፍተኛ ሚና ሰርቷል። ከፍተኛ ሚና የሰራው ምንድነው? በክላሽ አንድ 30 ጥይት ይዞ ያቺ 30 ጥይት ሜዳ ላይ አልወደቀችም። ወደ 37 እና ወደ 38 የሚሆኑ ሙት ያው ያየነው ነው። ሀማላ ስለገባነ ስላየን ነው። ያንን ሚና ተጫውቷል። ይሄ ሚና ደግሞ በይህ ሜዲያ ሊዘገብለት ይችላል። በዋናነት ወደ ዋናው ሜዲያ ሐሳቤ ስገባ በሐራ ከተማ ላይ ከፍተኛ ተጥኖ ከፍተኛ ጫና አድርገውብናል። እንዳንበላ ለጉመው እንዳንህር ቀይደው ተወልደን ባደግንበት በገዛ ሀገራችን ማስታወቂያ የምንጠይቀው እኛ ነበርና ማስታወቂያ እየተጠየቅን ማስታወቂያ የሌለው ሰው በዱላ እየተመታ ባፈሙዝ እየተወቀጠ መቼም ለ5 ወር ያህል ኑረናል። እነሱ እንደድመት ነው ስራቸው እንደድመት ነው። መከላከያ ሰራዊታችን ከፍተኛ ሚና ሰርቷል። ሬሳቸውን እንደድመት ኩሷን አታሳይም፣ ትቀብራለች ሸሽጋ። ስራቸው እንደድመት ነው። እኛን እኮ አላገኘም። ያብይ ሀያ ዝም ብሎ እኮ ነው የሚሰራው። ወላሂ ከፍተኛ ሚና ተጫውቷል ሰራዊታችን፣ ግን እንዳልተጫወተ አድርገውታል። ዘርዘር ሳረግ የሐራ ንብረት የአርሶ አደር ገበሬ ንብረት የከተማ ኗሪ ንብረት እንዲያለ ተጭኖ ሂዷል። ራሱ የተደራጀ ኃይል ንብረት የሚጭን ኃይል አላቸው። ያከይ ጥቅል የበሬ ጥቅል አይተውም፣ ማጭድ አይተውም። የአርሶ አደር ገበሬውን ከፍ ያለ ብረት ምጣድ አይተውም የሚሰራበት የቡና መቁለያውን። ወጣቶቻችን በገዛ ሀገራቸው አንገታቸውን ደፍተው በከይዘራን የተመቱ እንዲሀብት በዱላ የተመቱ እንዲሀብት ኑረዋል። ግን አሁን ሰላም አየር እየተነፈስነ ነው። ገናን አልተነፈስንም። ደግሞ ግን እነዚህ ፍርፋሪ ለቃሚዎች እነሱን ሳንለቅም አንቀርም። አሁን የሐራ ወጣት መደራጀት ይፈልጋል። ሲገፈፍ የከረመው መሳሪያ አለ። እያንዳንዱ የሚኒሻ ቤት እየተቆረቆረ መሳሪያው ብቻ አይደለም ንብረቱ ተጭኗል። ይሄን ንብረቱን በተደራጀ መንገድ ተደራጅቶ ወጣቱ ሊያመጣ ይገባል። እንግዲህ ውድ ተመልካቾቻችን እየሰማችሁ ያላችሁት በሐራ ላይ ሲደረግ የነበረውን ክፋት የጁንታው በጣም አሰቃቂ ድርጊቶች እንግዲህ የሚሊሻ ቤቶች እየተደበደበ መሳሪያ መቀማት፣ ወንዶችን መግደል፣ እንደገቡ ወጣቶችን መግደል። ምክንያቱም አሊያዋ ላይ ትልቅ ውጊያ ስለገጠመው አሊያዋ ላይ ሲጋጠሙ በነበረበት ጊዜ ጦርነቱ መከላከያ አልመጣም። ሲዋጋ የነበረው የዚህ የሐራ ሽርጣሙ ታጋይ ብቻ ነበር ሲዋጋ የነበረው። ማንም አልመጣም። 7 ቀን ከሐሙስ እስከ ሐሙስ ለ7 ቀን ለ8 ቀን ሲታገል የነበረው የዚህ ታጋይ ብቻ ነበር ሲታገል የነበረው። እኛ አስደፍረን ሐራን አንሰጥም። ይሄ ሴንተር መንገድ ነው፣ ወደ አፋር የሚወስድ ነው። ስለዚህ ይሄንን መታገል አለብን ብለው መስዋዕት ሆነዋል። ብዙ ወንድሞች እነ መሐመድ ያሲን እዛ ቦታ ላይ ህይወታቸውን መስዋዕት ያደረጉት ይሄንን አናስደፍርም ኢትዮጵያን አናፈርስም ስላሉ ነው። ስለዚህ አሁንም አባታችን በዚህ ዙሪያ ላይ በተለይ በትግሉ የሐራ ሚሊሻዎች ያደረጉት ትግል የሐራ ሽርጥ ለባሾች ኢትዮጵያ እንዳትፈርስ የከፈሉት መስዋዕትነት ዋጋ በእነዚህ አባቶች መነገር ስላለበት ነው ወደ እነሱ እየጋበዝን ያለ ነው። እሺ አመሰግናለሁ። ያው በጦርነቱ አውዶጊያው በተጀመረበት አካባቢ ከዚህ ከጉባ ላፍቶና ከራያ ቆቦ ድንበር አካባቢ ነበሩ። የመጀመሪያው አመጣጣቸው በአፋር ድንበር ነበር እና አለውሃ ብቻ አልነበረም። በዚህ በርካታ መስዋዕትነትን ከፍለዋል። ገድላቸው ቀላል አይደለም። በእርግጥም በተደራጀ አኳኋን እንኳን ባይሆኑ ባላቸው የራሳቸው ንቃተ ህሊና ለ3 ለ4 ለ1 ሳምንት ያክል በዚህ ኋላ በዚህ በሰሜን አቅጣጫ መጡ። አለውሃ ላይ ወጣቶቹ የበኩላቸውን ትጥቅም ስንቅም ባልነበራቸው ወቅት በራሳቸው ተነሳሽነት ወጥተው
አቅማቸው የፈቀደውን ያክል ታግለውና ከቀያቸው ላይ የሞቱ በርካታ ሽርጣሞች ወይም ጀግኖች እንዳሉ ልንዘነጋቸው አይገባም። ስማቸውን ብንዘረዝር በርከት ያሉ ናቸው። እዚሁ በቅርብ በ10 እና 8-7 ኪሎ ሜትር ርቀት ላይ አለውሃ ላይ ከዚያ በኋላ እንደዛ ሆኖ አውደ ውጊያው ሚዛኑ ደፍተው ወደዚህ ከገቡ በኋላ ደግሞ ያው የአካባቢውን ህዝብ ቀላል የማይባል የስነ ልቦና ጉዳት አድርሰውብናል። ለ5 ወር ያክል እንደተባለው ሴቶች ይደፈራሉ፣ በእርግጥ ሰዎች ይሞታሉ። እነሱም የሚሉን ከአማራ ህዝብ ጋር አንጣላም ይሉናል። ግን የሚጣሉት ከአማራ ህዝብ ጋራ ነው። አማራ ሚሊሻ፣ አማራ አመራር፣ የአማራ ምሁራን ከገባበት ጉድጓድ እንገባለን ሲሉ እንግዲህ ይሄን ለማን እንደምንተው እንጃ። እነዚህ አማራ ህዝብ ልጆች ናቸው የሚጠሯቸው፣ ግን ከአማራ ህዝብ ጋር ጠብ የለንም ይላሉ። በጎን ልጆቻችንን ይገላሉ፣ አባቶቻችንን ይገላሉ። ሴቶች ሳይቀሩ ሞተዋል። ከተማችን ላይ ሴቶች ሳይቀሩ ሞተዋል። እና ይሄንን ነበር ያደረገብን ይሄ ባንዳ ወይንም ጁንታ የምንለው የተነግ ኃይል በራሱ በእርግጥ ከድሮ ካመጣጡ ጀምሮ ታሪኩን ከሞላ ጎደል ብንረዳውም ዛሬም አባዜው እንደተጠናወተው ስለሆነ በዛው ልክ ከሁለቱም ወገን በርካታ ወጣቶች በየጥሻው የቀሩበት፣ ንጹሃን አላግባብ የተገደሉበት ነውና ይሄነ ዓለም እንዲያውቀው መልካም ቢሆንና ይሄ ውጥንቅጡን ያጣ ጦርነት ወደ መቋጫው አካባቢ እንዲደርስ የሰላም እጆችን ዘርግቶ የሚጠብቀው ከማንኛውም ወገን ወደ ተሻለው ደረጃ አድርሶ ንጹሃኖች ህፃናቶች ቢቦርቁ ዛሬ እዚህ አካባቢ ህፃናት አይሮፕላን በጮኸ ቁጥር እየተሸማቀቀ መግቢያ ቀዳዳ ያጣ ነውና አይሮፕላኖቹ ሲመጡ በእርግጥ የራሳቸው የሆነ ነገር ቢኖራቸው ህፃናቶች ይፈራሉ። ከፊታቸው ላይ ሰው እየሞተም እያዩ ስለሆነና ይሄን ነው እንግዲህ ከፊተኛው ታሪክ አመጣጥ ጋራ ስንመጣ ድሮም ተላላኪዎች ናቸው፣ ባንዳዎች ናቸው። በታሪካቸውም ስንመጣ የባንዳ ልጆች ናቸው። እሱን ተከትሎ ነው ለዛሬ ለዚህ ኢትዮጵያን ለማፍረስ ያለሙትን በምስራቅ አፍሪካ ዳግማዊ ሶሪያ እናረጋታለን በሚል ሐሳብ የተነሳውን ጦራቸውን ዛሬም አላቋረጡም እና የሚያውቅ ማንኛውም ኢትዮጵያዊ የሆነ በዓለም ጫፍ ያለው ሁሉ ይሄንን እንዲያወግዝ ይሄንን እንዲያበስር የበኩሌን እገልጻለሁ። ተመልካቾቻችን አሁን ቀጣይ ጥያቄያችን ለ5 ወር ያክል ሀራ በጁንታው ቁጥጥር ስር ነበረች። ለየት የሚያደርጋት ሀራ የነ ጻድቃን እንደዚሁም ከአፋር የነ ሀጂ ስዩም መንቀሳቀሻና መተራመሻ የነበረች ቦታ ናት። ምክንያቱም እንደ ሴንተር ሲጠቀሟት ስለነበር ሁለቱንም ክልሎች በተለይ የአማራ ክልልና የአፋር ክልልን ከዚህ ቦታ ሆነው ስለነበር የሚቆጣጠሩት አብዛኛው ጦራቸው ይንቀሳቀስ የነበረውም ከዚህ ቦታ ነበር ይንቀሳቀስ የነበረው። መጨረሻ ግን ከ5 ወር በኋላ የሀገር መከላከያ ኃይላችን ድምጥማጣቸውን እያጠፋ አባሯቸው ከዚህ ለቀዋል። መከላከያ ሲመጣ እንደዚሁም ጠቅላይ ሚኒስትራችን ዶክተር አብይ ወደ ጦርነቱ ሲገቡ ምን ተሰማችሁ? የሀራ አካባቢ ማህበረሰብ የተሰማው ስሜት ምን ነበረ? አባታችን ይገልጹናል። መከላከያን ሲመለከቱ የተሰማው ስሜት ምን ነበር? እንደዚሁም ጠቅላይ ሚኒስትር ዶክተር አብይ በዚህ ጦርነት ላይ ራሳቸው ወርደው ወደ ውጊያ ገብተዋል። ይህን ጦርነት ወደ ውጊያ ገብተው ነው ዛሬ ውጤት ላይ የደረሰው። በቀጣይስ ይሄ የተዘረፈ ንብረት እዛው መቀሌ ሄዶ መቅረት አለበት ወይስ የኛ ሚና ምን ይሆናል? ይህንን በተመለከተ አባታችን እስቲ የሆነ ነገር ይበሉን። እኔ የማውቀው ስራቸው መቼም አላማው የመጨረሻው አላማቸው እኔ አሁን ኑር የሚባል መኪናው ተወስዶበት ድሬሮቃ ወስዶበት መኪናውን ጎብዬ ለህይ በባጃጅ ስንሄድ እናስመልሳል ብለን ስንሄድ አመገንጣያው ድሮ ግብር አመገንጣያው ስንደርስ እየሸሸ ጁንታው ጥልቅልቅ ብሎ መኪናው መንገድ አገኘ ነው። እሱ ጋር አብረነ ሸኝቼ እያልኩ ነው ሄድኩት። የዛለታ ሸኝቼ መጣው። ሸኝቼ የሚባለውን ይዤ
ተከትዬ ጎብዬ ስደርስ መኪናይቱ ማቆበናት ያሉ ጊዜ አይ ይሄ ነገር ያስፈራል አመኑር ምን ይሻላል እንመለስ ብዬ ተመልሰን ስንመጣ ጣምጣማው ላይ እሺ የሰማይቱ ስም አውጥተንላታ በላይነሽ ትባላለች ማርዬ ብላታ በላይነሽ እንላታለን ደመላሽ እንዲያትሉ ብዬ በላይነሽ በሏት ብዬ በላይነሽ የሰራችውን ስራ ያየነ ሀርነ ስንመለስ ይጤሳል እንዴው ተኝቶ ስንሻገር አላን ወዲ ስንመለስ እንዴው አላቆረጠ መንገዱ አላን ወዲ አጨርሶ ሸገር ብለን ዋውን ግንብን አጎራው ወጥቶ እንዲህ ያለ ሲያይ አለፍነ ለካዚህ አላህ እሾቹ እርሻ በላይ መንገዱ ወጥሮኔው ጎራ አይቷል እኛ ማለፋችን ሁለት ፋኖች አለ ወይ ሲሉና አለ ጠምጣማው ሁላ እሱ ነው ያልነ ሀኛ ተነጥለው ሲሄዱ ያንን አይቷ በቃ ጊዜ ድልድሉ ሲነድለው ወዲያው አልፈነ ድልድሉ ነድሎት ሄደ የኛን ሰራዊት ያየነ ጊዜ ሃይ ኦረኔው ጎራ እንደው መጀመሪያ እንደው እንዲህ ብሎ ተጠምዶ እንደው በቅ ስንለያየን ጊዜ አምስት ነን እንደው መኪናው መንገድ ስጁድ ወረድን ስጁድ ወርደን እንደው ተዛየና ፎርሜሽን ምን ይሻላል አንጡ መረጃ አሉ መረጃው ሁለት ፋኖይ ተከተለው ሄደው በስተግራ ጎን ሄዱና በጎራው ወጥታችሁ የምታረጉትን አርጉ ፈንጅ ዘዋል በጎራው ወጥታችሁ ብለናቸው እነሱ ተሻገሩ በኋላ አላዩአቸውም መጥተው ነደሉት እኛ ወዲያው ተሻግረን ታሪኩ መቼም የደስታው ታሪክ መከራ ነው ብዙ እንጂ የደስታው ታሪክ አጭር ነው አንድ አፍታ ደስ ብሎነ ያብይ ነገር በጣም የኢትዮጵያ ሰራዊት የኢትዮጵያ ሚኒሻ አትዘንጋ ብያለሁ እዛው ጦሩ መሃል አትዘንጋ የኢትዮጵያ ሰራዊት አትዘንጋ ኢትዮጵያ ሚኒሻ አትዘንጋ የቂጣጣቢው ላይ አብይ አህመድ መጣ ያሲዝም አልጋ ብያለሁ ይሄን ያልኩ እየፈከርኩ መጣሁ አዚህ በኋላ ይኸው ደስታችን ተገለጠ አልহামዱሊላህ አሁንም የነሱ ጁንታ የሚሰራው ስራ የአላውም ተኩስ ቢሆን የምንም ቢሆን የሐራ ሚኒሻ የተሰራውንና የሰራውን ስራ 32 ገሎ ነው እነ መሐመድ ያሲን ነው ሁሴን መሐመድ ቢሞቱም 37 ሰው ተገሏል የዛለታ 40 ቁስለኛ ነው የበሌ ሰውና ያዶን ሰው ከሸንዲ እየነጠቁ ለቁስለኛው ከንዲያውን እየነጠቁ እየጋረዱ ያንን የወደቀ ህዝብ 37ቱን ሬሳ አስነስተው በግዳጅ አስነስተው ወረቀቱ ማርያም ነው የቀበሩት ወረቀቱ ማርያም ቀብረዋል 37 ሰው መሞቱን አውቃለሁ ከዛ በኋላ ሲቀብሩ ነው ጁምዓ ቅዳሜ ዋው ወልቷል እያልን ስንታለል ተሻግሮ ጀመረ ቆርኬ ላይ የተሰራው ስራ የዛለት የኦሮሞ ታጋይም አለ እማውቀው እኔ 13ኛ የሚለው ክፍለ ጦር 3 ቀን ገበሬው ጋር 3 ቀን ቆርኬ ላይ ተዋግቶ የሐራ ህዝብ ጋር እነ በረሄ ሁሴን የሞቱት የዛለት እንግዲህ እነ በረሄ ሁሴን ቆርኬ ሲገቡ እነ ደርብ ያራጋው እነ ሐሰን ቁራኒ የዛለት እንግዲህ ሲጋጠም በሙሉ ሞተ የቆርኬ ሰው በሙሉ አንድነት የሰሩ ስራ ታሪክ አድርገው ቆርኬንና ሐራን ጨዋታ መጫወቻ አድርገው ሲደብሉበት ከርመዋል ዙሮ አሁንም ቢሆን ጁንታው ሴራው የተመሰረተ መሆኑ ታሪኩን ስለምናውቀው እኔ የዛላምበሳም ዘምቻለሁ በደርግ ታሪኩን ስለማውቀው እየሰበሰበ ሬሳውን የማይጥለው እዛ ወስዶ ሀገሩ ላይ ቀብሮ የዓለም መንግስት ያውቅልኛል ጅምላ ጨፍጭፎ እያለ በኛ ሊያማይ መሆኑን ይህንም እገልጣለሁ ንብረት በተመለከተ ባህር አካባቢ የሱቅ ቤቶች ባለቤት ዘግቷቸው ሄደው ቤት ስንት ሱቅ በ01 57 507 ሱቅ እንዴት ተዘረፈ አውቃለሁ በ02 650 ሱቅ ተዘርፏል የተዘጋይ ቤት በሙሉ የበቃችን ቤት የሁሉም ቤት ኗሪም እየተዘረፈ ነቃችን አንድ እንኳን እቃ ተውልነ ስንል እየለቀሙ እየወሰዱ እንኳን ሌላ ካሪያችን ድረስ ለሳቸው ፍየል መብለያ ለሳቸው በሬ ማረጃ በሬ ስንቱ በሬ ታርዷል ስንቱ ፍየል ታርዷል
በሬያችንን ካራችንን ሁላ ዘርፈው ወስደዋል። ጌታቸው ረዳ ለማምጣት አትሄዱም? ጌታቸው ረዳ ለማምጣት አትሄዱም? ጌታቸው ረዳማ እንግዲህ አላህ ቢሻ እኔ እየዋለኝ ወረቀት የድሮ ሰራዊት የሚል እዘምታለሁ፣ አውቀዋለሁ ታሪኩን። ዲካችንም የወሎ ዲካ የቆዳ ጫማ ሳይታወቅ ሳለ የምናገረው ኤቦ ነው። በእንጨት ጫማ ሳለ የጋላ ጫማ እየተባለ አሁን ቁጭ ብሏል ዲካው። ኤቦና ጉምርዳ ሸለቆ የምትባል ናት ዲካው የድሮ። አሁን አለማጣ ወዲያኛ ነው እያሉ ነው እንጂ ዲካችን ዋጅራት ማለት የወሎ ጅራት ማለት ነው። ዲካችንም ህዛ ነው። ድንበራችንም አሁንም ተወስዶ አይቀርም። እስተፈለግን ድረስ እንፈነጥዝበታለን። እንኳን የኛን የሳቸውን መቀሌን እንፈነጥዝበታለን ሐሳባችን። እንግዲህ ተመልካቾቻችን አሁንም ጌታቸው ረዳ እንደዚሁም እነ ጻድቃን እያሉ ኢትዮጵያ በዚህ መቀጠል የለባትም። እነሱ ወይ እጃቸው መስጠት አለባቸው ወይም ይሄ ህዝብ እዛው መቀሌ ድረስ ሄዶ የተዘረፈውን ንብረት ማምጣት አለበት። እነዚህም ሰዎች ማንቆርታቸውን ይዞ መጥቶ ለፍርድ ማቅረብ አለበት ብለን እናስባለን። እስቲ አባታችን በዚህ ላይ በዚች ዙሪያ ላይ ብቻ የሆነ ነገር ይበሉን። እሺ አሁን እኔ የምለው መቼም ከተፈጠርን ያንሰንም ጠቅላይ ሚኒስተር አንድ ቀን ጦርነት ገብቶ ጦርነት ሲገባ በዚህ ችርሜ ጦርነት ሲመራ አይቻላውቅም። አብይ አህመድ ስልጣን አልፈልግም እኔ ጦሬን እመራለሁ ኢትዮጵያ ስኖርም ኢትዮጵያ ነው ስሞትም ኢትዮጵያ ነው ብሎ ወደ ጦርነት ገብቶ ለ5 ወር ተሰቃይተነ ቀኖቹን በዝርዝር ባልዛቸው መከላከያ የገባበት ቀን መከላከያ ሰራዊታችን ሐራ ከተማ ሲገባ እዚህ አካባቢ የዛ ጊዜ ሜዲያዎች አለመኖራቸው ነው እንጂ ከፍተኛ ቀረጣ የሚደረገው የዛ ጊዜ ነበር። እንጀራው ውሃው እኛ እርሚያችን ነገፋ ያለው ሰዎች መሳሪያቸውን ያያገዝነ ጥይታቸውን ያያገዝነ የደስታው ምክንያት እኔ ጉማ ብያለሁ። የዛ ጊዜ ግን የደስታውን እንትን አልችለው ስላልኩ ነው እንደዛ ያልኩት። አቅም የፈቅዱ አይደለም ለጉማ ጉማ ብያለሁ ደስታውን አልችለው ብዬ ነው። በእኔ ብቻ ሳልሆን በአጠቃላይ የኢትዮጵያ ሕዝብ ደስተኛ ሆኗል። የዛ ጊዜ ደስተኛ ሆኗል። ግን እነዚህ የራሳቸውን ገቢ ለማዳበር አሜሪካኖች ኢትዮጵያ ስበሳችንን እንድንጫረስ የሚያደርጉትን ድርጊት የዓለም መንግስት አስተውሎት አይቶት ቢቆሙልን ይገባል። እኛ አሁን እኔ ለራሴ አሁን ቅድምም ገልጫዋለሁኝ ወላ ጣርቃም በለው ወላ ጌታቸው ረዳ በለው ወላ ገብረጽዮን በለው እጃቸውን በሰላም ቢሰጡ ይሰጣሉ። እጃቸውን በሰላም ካልሰጡ ኢትዮጵያ ነጻ እስከሆነ ድረስ እኔ ቁጭ አለን ማልተኛም ምኝታም አያምረኝም። ተኝቼ የሐራ ከተማ ንብረትም ሂዷል ተኝተን የኔም ተኝቼ የሪሃው ንብረት የኔም ንብረት ሂዷል። የሪሃ አይንቁ የሀብታም አይንቁ እነዚህን የማይበጁ አይበጁ ሰዎች ራሳችን ትንሽ ትልቅ ሳንል ታጥቀን በተደራጀ ምን ሁኔታ ሂደን ልናመጣ ይገባናል። አገራችንን እኛ በክልል አይደለም የምንቆመው በመላ ኢትዮጵያ ድንበር ነው። እነ ግብጽና እነ ሱዳንም የወሰዱት ድንበራችንን እናስመልሳለን። እንደው የራሴን ሐሳብ ነው የምገልጠው። ለምን ሀገራዊ ስሜት ስላለኝ ነው። ይሄ ሀገራዊ ስሜት ስላለኝ የሀገራዊ ስሜት ተገትቶ የሚቀር አይደለም። በደም መንግስትም ሆነ ያለው የቀበሌ አመራር የከተማው አስተዳደር ይሄን ሪፖርት አድርጎ ቶላ አደረጃጀቱ እንዲፈቀድልና ንብረታችንን እንድንመልስ አገራችንን ነፃ እንድንወጣ አመሰግናለሁ። ድሮም አባቶቻችን ጎንቢሶ ነበርና ከጎንቢሶ የወረስነው ነው ሽርጥና መደረግ ያለበት ነገር ቢኖር በንቃተ ህሊና ያደግን በአካል የፈረጠምን እንድንሆን ስልጠና የሚባለውን ነገር ባንሸሸው። ጦር መጣ ሲሉ ትላንት መስዋዕትነት ከፍለናል፣ ወርደነ ሞተናል፣ ገለናል። ግን በተደራጀ አግባብ አይደለም ለመሰልጠን ወደ አትበሉ ወጣቶቹ። ስለዚህ በአግባብ የሆነ ስልጠና መሰረታዊ የሆነው ውትድርና ስልጠና ሰልጥናችሁ አካባቢያችሁን ብሎም ሀገራችሁን ለመጠበቅ ሞክሩ ነው የምለው። አመሰግናለሁ። ውድ ተመልካቾቻችን የወሎ ቲዩብና እንደዚሁ ማሜ ቲዩብ እዚህ ቦታ ላይ ሐራ ላይ መተን ሐራ ላይ የነበረውን ገድል ሐራ ላይ የነበረውን ደግሞ ችግሮችን ጁንታው ያደረሳቸውን በደሎች ለመመልከት ሞክረናል። በዚህ አካባቢ የነበሩ ሽርጣም ታጋዎች ቆላማው ክፍል ያደረገውን ገድል መስዋዕት የሆኑ ወንድሞቻችን ብዙ ወንድሞቻችን እንዳሉ አሊዋ ላይ ታሪክ የተሰራበትን ለ7 ቀን ያክል ብቻቸውን ሲዋጉበት የነበረውን ገድል በዚህ ፕሮግራማችን ላይ አይተናል።